እንደ እህቴ ማያት የነበረችው ጓደኛዬ ባሌን አገባችው። ከመጀመሪያ ጀምሮ ከኔ ተደብቆ እሱን ማግኘት እሱ ደግሞ ሲመጣ ቤተሷን አግኝቶ ሲመጣ የሚነጫነጨው ነገር ቤዛ ናት። በቃ ምንም ሌላ ምክንያት የለም። እሷ ናት። እሷ ራሷ አቅዳበት ያደረገችው ነገር ነው። እኔ ሳላቅ ስንትና ስንት ነገሮች አርጋብኛለች ማለት ነው። ይሄ ማለት ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬ በአዲስ ፕሮግራም ተመልሰን መጥተናል። በዛሬ ፕሮግራማችን ላይ እጅግ አስገራሚና አስደንጋጭ የሆነ ታሪክ እንግዲህ አንድ ባል ታሪካችን ይዛልን መጥታለች። የምንድነው የመጀመሪያ ሚዜ እንዲሁም ደግሞ የልብ ጓደኛዬ ባሌን ቀምታ በድብቅ ደግሳ አገባችሁ ብላ ወደ ፕሮግራማችን መጥታለች። እንግዲህ ይሄ ነገር ሲስኛ ራሱ ስንሰማው ትንሽ ገርሞን ነበር። እንዴት ሊሆን ቻለ? እንዲሁም ደግሞ በምንስ ምክንያት እንደዚህ ሊሆን ቻለ ብለን በጣም ተገርመን ነበር። ከሷ እንግዲህ በስልክ የተወሰኑ ነገሮችን ነግረናለች። ሙሉ ነገር አልነገረችንም። ዛሬ በፕሮግራማችን ላይ ጠርተናት እንዴት ሊሆን እንደቻለ እሱስ እንዴት እሺ ብሎ አገባ የሚለውን ነገር እንዲሁም ደግሞ ጓደኛው ራሱስ እንዴት እሺ ብላ ልትጋባ ቻለች የሚለውን ነገር ከማን ጋር ነው ጥፋቱ፣ ከማንስ ጋር ነው ይሄ ነገር ሊመጣ የቻለ የሚለውን ነገር በዛሬ ፕሮግራማችን ላይ እንግዲህ ከባል ታሪካችን አንደበት የምንሰማ ይሆናል። እጅግ አስገራሚ ታሪክ ነው። እንዲሁም ደግሞ ልትማሩበት የምትችሉበት ታሪክ የያዘ ታሪክ ነው ማለት ነው። እንግዲህ ቀጥታ ወደ ባል ታሪካችን ነው የምንሄደው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እስከ ፍጻሜው አብራችሁን ቆዩ። ሰላም ነው ሶስና፣ እንዴት ነሽ? አለን ሙሉ ሰላም። በእግር በፈረስ እንግዲህ ፈልገሽናል። ዛሬ ተገናኝተናል። በጣም እንደውም እኔ ከዚህ በላይ ራሱ በጣም መጣር የነበረብኝ ጉዳይ ነው፣ ግን ያው የቻልኩትን ሞክሬያለሁ ብቻ። በትዳርሽ ዙሪያ አንድ የገጠመሽ ጉዳይ እንዳለ እኛም ስንሰማው እጅግ እኔ ተመልካቾች ራሱ እንደዚህ ያጋጠማቸዋል ብዬ ሁላ አላስብም። ይሄ ነገር ስሰማው ለመጀመሪያ ጊዜ ነውና እኔም የሚያጋጥመው አይመስለኝም ነበር። በራሴ ላይ ሳይሆን በዚህ ልክ ይቻላል እንዴ ብዬ ያሰብኩት እንጂ እንዴት ነው እንደዚህ አይነት ነገር ይገጥማል ብለህ የምታስበው? ያው በእርግጥ ብዙ ነገር እየተሰራ እየተካሄደ እያየን ነው፣ ግን እኔ እንጃ ትዳር ላይ ሲሆን ደግሞ ይከብዳል መሰለኝ። ነው ግን እኔ እንደዚህ እንጃ። ተመልካቾች እንግዲህ ካለ ያ ኮሜንት ላይ ጽፉልናል። እኔ ሰምቼ አላውቅም። እስቲ የተፈጠረውን ነገር ለተመልካቾቻችን ከመጀመሪያው ጀምረሽ ልታስረጅልንና አንቺም ደግሞ አንዳንድ ከኛ የምትፈልጊያቸው ገዛዎች እንዳሉም ስለነገርሽን እነሱ ነገሮች ምንድናቸው? ሪልስ ምንድን ያጋጠመሽ? እንዴት ነው የነገርስ ሊሆን የቻለው ከሚለው ነገር እንጀምርና እስቲ ከታሪኩ መነሻ ጀምረሽ አንድ ዋና አስረጅን። እኔ እንጃ ሰው ግን ጓደኛ እንዴት አምኖ እንደሚኖር በዚህ ዘመን አላውቅም። ምናልባት አንዳንዴ እህትን የሚያስነግ ጓደኛም አለ። በእርግጥ ግን በዛው ልክ ደግሞ ላንተ መጥፊያ ያንተን ለሞት ጉድጓድ ሲቆፈር የሚገኝ ብዙ ሰው እንዳለ አይቼበታለሁ። የራሴ ናት። ምንም ቢፈጠር እንደውም እኔ እሷን በምን አይነት ሁኔታ ጓደኛዬ ማለት ነው ያው ነገር ያለው ቤዛ ነው የምትባልና እሷን በምን አይነት መንገድ ነው የምታስቢያት ብትለኝ አሁን እኔ የሆነ ነገር እንኳን ቢገጥም ካንቺ ቀድሜ እሞታለሁ እምትል አይነት ጓደኛ እንደነበረች ነው ማቀው። እስከሆነ ሰዓት ሳይሆን አሁን ቅርብ ጊዜ እስከ 3 ወር 2 ወር ባሉት ጊዜያቶች ማለት ነው። ግን ያው አንዳንዴ በመራራቅ ውስጥ የሚፈጠር ነገር ሊኖር ይችላል። ብቻ ብዙ ነገር ነው ያሰብኩት። አንድ ነገር ሲገጥመን ከአንድ አቅጣጫ ብቻ ስለማናየው ማለት ነውና ያው የኔና የሷ ታሪክ የጀመረው ነገር ያለው ሁለታችንም የአዲስ አበባ ልጆች ነን። እዚሁ ተወልደን ያደግን ልጆች ነን። ግን ታሪካችን የኔና የሷ ተውቅ መቼ ነው የጀመረው? የመጀመሪያ አመት የዩኒቨርሲቲ ተማሪ ያልን ነው ሁለታችንም እንደነገርኩ የአዲስ አበባ ልጆች ነን። ግን ዩኒቨርሲቲ የደረሳችሁ የት ነው? መቀሌ ነበር የደረሰን። መቀሌ ዩኒቨርሲቲ ገብተን ያው ምናልባት ታውቀዋለህ ብዬ አስባለሁ። የዩኒቨርሲቲ ስገባ የመጀመሪያ አመት ፍሬሽማን ላይ ስትሆን ያለው ነገር ላንተ አዲስ ሊሆን አይችልም እና ብዙ ነገሮች አዲስ ነው የሚሆኑብህ። ብዙ ነገሮች ግራ ያጋቡሃል። እሱ ብቻ ሳይሆን የምታውቀው ሰውም አታገኝም። ይሄ ደግሞ እዚህ የለመድከው ነገር አለ፣ ቤተሰብ አለ፣ ጓደኛ አለ። እዚህ ብዙ ነገር ነው ጥለህ የምትሄደውና ያ ነገር በጣም ብቸኝነት እንዲሰማህ ያደርጋል። በዛ መሀል ነበር የኔና የሷ ትውውቅ የጀመረው። አንድ ዶርም አልነበርንም በዛ ሰዓት ላይ ማለት ነው። ግን የአንድ ክላስ ተማሪዎች ነበርን እና ያንኝ አንድ ክላስ ተማሪዎች እያለ ያው ከወሬ ታወራለህ። ከቀናት ከክፍሉ ተማሪ ጋርም ታወራለህ፣ ለመግባባት ትሞክራለህ። በዛ መሀል ነበር እሷም ከዚህ እንደሄደች ስትነግረኝ እዛ ጓደኛ እንደሌላ ስትነግረኝ ምናምን
ይህን ነገር ለመሸፋፈን ነበረ ብቸኝነታችንን ለመሸፋፈን በሚለው ነበር እኔና እሱ አንድ ላይ የሆን ነው። ከዛ ግን እየዋለ እያደረ ሲሄድ እንደው ይሄ ጓደኝነት የሚለው መስማት አልፈ እህትማማች ሊያደርጉት የሚችሉትን ነገር ሁላ አንድ ላይ ስናረግ የነበረን ሰዎች ነን። በቃ እህቴ በላት እኔ እያንዳንዱ ነገር ማደርገውን ተው እያንዳንዱ ያሰብኩት ነገር ራሱ እሷን ሳላማክር የሚሆን ነገር የለም፣ እሷን ሳላወራት የሚሆን ነገር የለም። እኔ ብቻ አይደለሁም ግን ያን ነገር ማደርገው እሷም እያንዳንዱ የምታረገው እያንዳንዱ የሚያሰበችውን ነገር ሁሉ ነገሩን ለኔ ታካፍለኝ ነበረ በዛ። እና እንደው የሚገርም እሷ እንደው ጓደኛ ነበራት ያው በስልክ ነው እዛ ያኔ ሲያወሩ የነበሩት እዚህ ነው ተታ ሄደችው ምናምን ነገር እዚህ ነበር እሱና ረጅም ጊዜ በስልክ ነው ሲያወሩ የነበሩት ምናምን አቃል ስለ በቃ እያንዳንዱ የቤተሰቧን ፋይል ምናምን ሁሉን ነገር አቃለው ልል ስለፈለኩ ነው። እና በቃ የሁለተኛ አመት ከምናምን ተማሪ ያለን መሰለኝ እንደውም እሷም ከጓደኛዋ ጋር እንደነገርኩ ነበራት ብያለሁና ከጓደኛዋ ጋር ትንሽ ግጭት ተፈጠረ ምናምን እኔ በመሃል ገብቼ ሁላ እንዳንድ ጓደኛ ያው ለማስማማት ምናምን ሞክሬ ነበር። ያው አንዳንዴ ብንሞክር የማይሳኩ ነገሮች አሉ አይደለ በቃ እሷም ይሄ ርቀታቸው መሰለኝ ብቻ ክፍተት የፈጠረው ሊስተካከል አልቻለም። በዛ በቃ ግን የኔና የሷ ጓደኝነት በቃ በዛው እየቀጠለ የትማማችነቱን ከለሩ እንደያዘ ቀጠለ። እንደዛ እያለ ሶስተኛ አመትም አለፈ። እንደዛው በኔ የሚገርም ግቢው በሙሉ በቃ ይቀና ነበረ በኔና በሷ ጓደኝነት ማለት ነው። ማለት በየትኛውም ደቂቃ አንላቀቅም አንለያይም፣ እኛ አንድ ላይ ነን በማንኛውም ሰዓት ላይ ማለት ነው። ከዛ እንደውም አራተኛ አመት ላይ የመጨረሻ አመት ላይ ያው ዶርምም አንድ ላይ ይሆናል እና አንድ ላይ ሆነን ዶርምም ጭራሽ አስበው በዛ ቅርርብ በዛ ጓደኝነት ዶርማችን አንድ ላይ ሲሆን ደግሞ ጭራሽ በቃ ልነግርህ አልችልም ምን አይነት ሁኔታ እንደሚፈጠር። በጣም ነበር ደስ የሚለው በሰዓቱ ጓደኛህን እንደዛ በሰፊው ማግኘት በጣም ደስ ይል ነበር። እንጃ በሰዓቱ አንድ ላይ እንደሆነ ራሱ ስናስበው ሲነገረን የተሰማንን ደስታ እንዲህ አሁን ላይ እንዳለሁበት ልገልጽልህ አልችልምና ግን አራተኛ አመት ላይ ሌላ አዲስ ነገር ምን ተፈጠረ ካልከኝ እኔ ጓደኛ ያስኩ ማለት እዛው ግቢ ነው እሱም እና እሱን ተመራቂ ነበር እንደኛ አራተኛ አመት ላይ ሶስታችንም ጨርሰን የምንወጣ ተማሪዎች ነበርን ብቻ ከዛ ግቢና ያስኩኝ አሪፍ ልጅ ነበር እሱም ማለት በቃ ይሄ ተማሪነቱ ሁላ እስከማይታይ በጣም ይሄ አስተዋይ የምትለው ሰው አለ አይደለ ብዙ ጊዜ ወጣት ስትሆን ብዙ ነገሮችን ይሄ እድሜ አይደል እንዴ መጥፎ ነገር እንኳን እያደረክ እድሜ ነው ወጣት ነኝ ምናምን አይነት ነገር ነው የምናዳምጠው። ግን እሱ እንደዛ አይነት ሰው አልነበረም በሰዓቱ ራሱ በጣም አስተዋይ በጣም የተረጋጋ እንጃ ከእድሜው በላይ የሚያስበው አይነት ልጅ ነበርና ያው እሱ ነገሩን በጣም የሳበኝ እሱ ነገሩ ይመስለኛልና አብረን ሆነ በሰዓቱ ያው ግን ምንም ነገር ሳረግ እንደነገርኩ እሷን አማከሬ ነው ከሱ ጋር ያለው ነገርም ሰውሰን እሷን አማከሬያት ነው እንደዛውና በጣም ደስ ይላል ምናምን ብላ በደስታ ነው እሷም የተቀበለችው ነበር። እና በቃ እኔና እሱ ላገኝ ሲሄድ ራሱ እኔ እሷ አቀርም በቃ ተለይታ ማለት ሂጄም እያንዳንዱ ነገር እንደምነግራት ስለማቅ እሱ ጋር ሲሄድም አብረን ነው ሲቀጥል ሶስታችንም እንደነገርኩ የግቢ ተማሪ ነን። ይሄን ያህል በጣም የተለየ ነገር አንፈልግም ከስንት አንዴ ብቻችን መገናኘት ብንፈልግ ምናምን ነው እንጂ ችግር የለውምና አንድ ላይ ነበረ በቃ ሶስታችንም የምናሳልፈው አብዛኛውን ጊዜ እንደዛ እያልን ይሄ ተመሳሳይ እንደዛ አይነት ጊዜያቶችን እያሳለፍን ያው ተመረቀንና ከግቢ ወጣን ማለት ነው በስተመጨረሻ። ከዛ የሚገርም የእድላችን ማማር ተመርቀን እንደወጣን ራሱ ይሄን ያህል በጣም አልተንከራተትንም ለስራ ፍለጋ ምናምን በጣም አልተንከራተትንም። ይሄን ያህል ሶስታችንም አገኛን። እንደውም ሁለቱ ቀድመው ነው ያገኙት። ከዛ እኔ ትንሽ የዘገየሁት ሁለቱ ቶሎ ነበር ቀድመው ያገኙት። ወደ ስራ ገባን እንደነገርኩ ደስ የሚል ነገር ነበረ። በቃ ሁለታችንም ሶስታችንም ስራ ላይ ነው ያለነው ምናምን እንደዛ የሆነ ሲመጣ ብዙ ነገሮች ያው ታስባለህ ወደ ቁም ነገር ለመግባትም ታስባለህ ቤተሰብ ለመመስረት ታስባለህ ብቻ ብዙ ነገርና በዛ መሃል ለምን አንጋባም አይነት ነገር ማሰብ ጀመረ ማለት ነው። ከዛ ያው እንደነገርኩ ሁለታችንም ስራ ላይ ነን ምናምን ይሄን ያህል አይ እንቆይና የሚያበስ ብልና የሚያስጨንቅ ነገር አልነበረምና እሺ አልኩት እኔ
እሷን ግን እንደዛም ይሆነ እሷን ያናማከርኳት ነው ያንዳንዱ ነገሮች እሷን አማከራታለሁ ያንዳንዱ ነገሮች መሆን ካለባቸው ይሆናሉ እንደውም መጀመሪያ አካባቢ ምን አለችኝ መሰለክ እንደዚህ ንቀማለ ምናምን ስለው አንቺ ለምን በዚህ ሰዓት ትታሰሪያለሽ ትንሽ አቆይ ምናምን አለችኝ ያው ጀስት በዛ ሰዓት ምንድነው ያሰብኩት እህቴ ናት የሆነ ነገር ለመክረኝ እያሰበች ነው ነበር ያው ብዙ ነገሮች ካለፉ በኋላ አይደለ ግልጽ የሚሆኑልኝ ግን በዛ ሰዓት እንደዛ ስትለኝ እኔ ያሰብኩት እንደዛ ነው ግን የሆነ ላሳምናት ሞከርኩ እሷ ምንም ያጨናነቅ ነገር እኮ ይለው መታሰር አይደለም ብቻ ምን አለፋ አላለችው ነገር ለማሳመን ሞክሬ መጨረሻ ላይ ባይዋጥላትም እሻለችኝ እና ከሱ ጋር እንደዚህ በመዘጋጃ ምናምን አልነበረም በሰዓቱ ጋር ብቻው ማለት ሽማግሌ ላከ በቤተሰብ እንፍታው አይነት ነገር ነበርና ሽማግሌ ላከ አንድ ላይ የምንሆንበትን ነገር አመቻቸንና አንድ ላይ ሆነን ማለት ነው አሪፍ ነገር ነበረ ያው እንደነገርኩ የሱን ባህሪ ነግሬሃለሁ በቃና እንደዚህ አይነት ሰው ደግሞ ብታጠፋ እንኳን መክሮ የሚመልስ አይነት ሰው ነውና ከእንደዚህ አይነት ሰው ጋር ደግሞ ተጠርመ መስራት ይሄን ያህል የሚያስከፋ የሚያስደብርም ነገር አልነበረም እና በቃ አሪፍ ጊዜ ነበረ በጣም ደስ ይል ነበረ በሰዓቱ በተለይ እስከ 4 ወር ምናምን አካባቢ ያሉት ነገሮች በተለይ በጣም ደስ ይል ነበረ ብቻ ከዛ ግን መሃል ላይ የሆኑ ትንሽ ችግሮች መፈጠር ጀመሩ ምን አይነት ችግሮች አትለኝም ያው በርግጥ አይደለም ሰውና ሰው እግርና እግር የሚጋጫል ይባላል ግን ለግጭት መፍትሄ ልፈልግለት ለምችለው ራስነ የሚያስማማህን ነገር መፈልግለት ራስነ ለዛ ያው ደግሞ ታቃለ በእኛ ባህል እንዲ ተጋብተ ስትፋታ ምናምን በራሱ በጣም ነው የሚያስጠላው ከዛ በኋላ ተመለሰ ቤተሰብ ጋር ነው የምትሄደው ከዛ በኋላ ተመለሰ ቤት ነው የምትከራየው ብቻ በጣም ያስጠላል በተለይ ደግሞ ሴት ልጅ ስትሆን በማህበረሰቡ ካለው አመለካከት አንፃርም በጣም ያስጠላልና ከዛ አንፃር የሆኑ ነገሮች ቢፈጠሩ ራሱኒ እንፈታቸዋለን ብዬ ነገር ነበር ማስበው ግን ይሄ የማይፈታ አይነት ብቻ በጣም የተወሳሰበ ነገር ነበር ግን ያ ሁሉ እየታየሽ የመጣው መቼ ነው ካልከኝ አሁን በነገርኩ በዚህ 2 ወር ውስጥ በዚህ 3 ወር ውስጥ ነው በጣም እየታየኝ የመጣው ይሄ ነገር ያ እንደዚህ ሆኖ እንደዚህ ነው ለካ እያልኩ በጣም ነገሮችን ሳስባቸው የመጡት እንጂ በሰዓቱ ያው ያለ መግባባት ነው ብቻ ብዬ ነበር ያለፍኩትና በጣም ደግሞ አንዳንድ ቀን ይሄ እንደነገርኩ በጣም የተለየ አይነት ባህሪ ይዞ ይመጣል እነዛ ቀኖች መቼ መሰለ የሚሆኑት የሚገርም ከጓደኛዬ ጋር ይገናኙ ነበር እኔ ሳላቅ ከጓደኛዬ ጋር ይገናኙ ነበር ለብቻቸው የሚገርም እኔ ሌላ ነገር አስቤ አይደለም በሰዓቱ ምንም አይነት ነገር አላሰብኩም ማለት እንደነገርኩ እህቴ ማለት ናት ብዬሃለሁና ግን አሁን ላይ እንደነገርኩ ብዙ ነገሮች መገለጥ የጀመሩት ለኔ አሁን ላይ ነውና ያኔ አሁን ነው ተመልሼ ወደ ኋላ ማሰብ የጀመርኩት ግን ያኔ በመታገኘው ሰዓት አትነግረኝም ነበር ጭራሽ ለኔ እሱ ነው ሲመጣ እቤት በሚመጣበት ሰዓት ዛሬኮ ቤዛና ግንቻት ምናምን ሲለኝ ያው ደስ አይልም የሆነ ነገር ማለት ደብቀኝ ነው ሄደችው ዛሬኮ ላገኘው ነው ምናምን ነገር ብለኝ አይደለም ደብቀኝ እስከሄደች ድረስ የሆነ ነገር እንዴ ለምን የሚለው ነገር ስለሚዘኝ እደውልላት ነበር ዛሬኮ ተገናኝታችሁ ነበር እንዴ ምናምን ነገር አው እንትን ስራ ቀደም ሁለቱ ነው ያገኙት ብያለሁና መስሪያ ቤታቸው ተያያዥነት አለው እና እንደዚህ ጉዳይ እንደዚህ ያለ አንድ ላይ ነው የሚሰሩት ነው ወይስ አንድ ላይ አይደለም የሚሰሩት ግን መስሪያ ቤታቸው ተያያዥነት አለ የተለያየ መስሪያ ቤት ነው እንደዛ ነውና እንደዚህ ላስጨርስ ይዤ እንደዚህ አልገባኝም ነበር እሱ እንዲያስረዳኝ ነው ምናምን ትላለች ግን ምናልባት እኔ በኖር እዛ መሀላቸው ችግር የሚፈጠር አይነት ነገር አይመስለኝም ማለት ያኔ ኑሬ ቢያስረዳ ችግር የለውም ነበር ግን ለምን ከዛም በተጨማሪ ደግሞ ጭራሽ ቢያንስ ዛሬ አግኝቼው ሰላም በልልኝ ብየዋለሁ በተለይ ደውላ አሁን ለኔ ችግር የለም ኖርማል ነገር ነው ግን በጣም በዛ ልክ ለምንድነው እንትን ያለችው እሱ ብቻ ደግሞ እንዳይመስለ ሁሌ እሷ ጋር በእንደዛ አይነት ጉዳይ ብቻ የሚሉኝ እንደዛ አይነት ጉዳይ ስለነበረ ተገናኘን ነው እና ከሷ ጋር ሆኖ የመጣ ቀን ይሄ በጣም የመነጫነጭ በጣም የመቆጣት
የሆነ አሁን አንተ በጣም የሚያስጠላህ ቦታ ላይ ስትሄድ የምታሳየው ፊሊንግ እንዴት ነው? እንደዛ አይነት ነገሮች ነበር የማይበት። ግን ይሄ ስራ ነው ያለው ከድካምም ሊሆን ይችላል። ህይወት በራሷ ከባድ ናት ታውቃለች። ከዛ ነገር አንፃር ይሆናል። ግን ደግሞ ለምንድነው ሁሌ እሷን አግኝቷት ብቻ ሲመጣ ሞር እንደዚህ የሚሆነው የሚለው ነገር ግን ያሳስበኛል በውስጤ። ግን ራሴን ለማሳመን እየሞከርኩ ነበር። እነዚህ ነገሮች ናቸው እሱ ላይ ሌላ ነገር እንዲያስብ የሚያደርጉት ወይም እንዲነጫነጭ እንዲጨቃጨቅ የሚያደርጉት እነዛ ነገሮች ናቸው ብዬ ውስጤን ለማሳመን እየሞከርኩ ነበረ። እና በዛ መሃል ግን እሷ ያው እህቴ ማለት አይደለች። እህቴ በበፊቱ ነው ማለት አሁን ላይ እንደዚህ ብዬ ሳወራው ራሱ በጣም እየደበረኝ ነው ማወራው። ግን ይሁን ችግር የለውም። እና እቤትም ትመጣ ነበረ። የሚገርም እቤት ስትመጣ ይሄ መቶ መሄድ ብቻ ምናምን ሳይሆን ያው እንደ ፋሚሊ ስለምናያተኛ 3 ቀን 4 ቀን ሳምንት ድረስ ቆይታ የምትሄድበት ቀኖች ነበሩ። ግን በዛ መሃል እኔ የሆነ ነገር እንኳን እየሰራው ሳያቸው ይሄ በጣም ላንተ ምርጥ ከሆነ ሰው ጋር የምታወራው ነገር በቃ አንተ በጣም ከምትግባባው ሰው ጋር ይሄ አውርተህ አይደለም ሳትወራ ራሱ የሆነ የሚኖር ነገር አለና በቃ ይሄ መግባባታቸው እንዴት እንደሆነ ልነግር አልችልምና በቃ እኔ እነሱም በክፋት ሳላስብ እሱ ባሌ ነው እሷ ጓደኛዬ ናትና በክፋት ሳላስብ ምን አለ ከኔ ጋር እንደዚህ ተግባብቶ ቢያወራ አሁን ባለበት ብዬ በእነሱ ቀኖች ይውላቃለሁ። ብዙ ቀን በሰዓቱ ላይ ያው ችግር የለውም ብቻ እኔ እነሱን በሌላ ነገር አስቤያቸው ስላልነበረ በሰዓቱ የእነሱ ማውራት ሌላ ነገር አይረብሸኝም። ግን እኔ ጋርም እንደዚህ ቢሆን የሚለው ሀሳብ ብቻ ነበረ። እንደዛ እያለ ግን ከ4 ወር በኋላ ይሄ ጭቅጭቁ ራሴ አይቼ የምረዳው ይሄ የመሰልቸቱ ምናምን ፊሊንግ ጭራሽ እንትን ቃል እያወጣ መጣ። ውፋውን ሰለቸኝ፣ ውፋ አስጠላኝ አይነት ነገር ማለት በቃ ካንቺ ጋር ያለኝ ነገር ያብቃ ነገር አይነት ማለት ነውና በጣም ከባድ ነው። አስበው አንተ ነገ ላይ ወልጄ ከብጄ ቤተሰብ መስርቼ እኖራለሁ ብለህ ካሰብከው ሰው እንደዚህ አይነት ቃል ስትሰማ ደግሞ በጣም ይረብሻል። በጣም ነው የሚያስጠላው። መጀመሪያ ላይ ከሷ ጋር ሲገናኝ በጣም ጸባይ ተቀያራለች ነበር። ልክ ከሷ ጋር ብሎ ሲመጣ አልጠየቅሽም ነበር? ለምን ስፔሲፊክሊ ከሷ ጋር ሲገናኝ እንደዚህ አይነት ጸባይ ለምን እንደሚያመጣ ምናምን? በቃ ይሄ አለ አይደል አንተ ሲደክም የምታሳየው ነገር እሱ ማለት የሆነ ነገር ሆኖ በሷ ጋር ውሎ መጥቶ እንደዛ ሲቀያየር እንድረዳው የሚፈልገው ነገር ምንድነው? በቃ እኔም ስራ ላይ ዋልኩ እሷንም ሳስረዳት ነበረ ስራ ምናምን ይደክመኛል እኮ ሰው አይደለሁ እንዴ? እንደዚህ አይነት መልሶች ነው የሚመለስልኝ። እና እኔም ደግሞ ነገሮችን የፋሰ አስበው እንደዛ የመለሰልኝ ሲሄድ ከሰው ጋር ብቻ ስትል ነው ምናምን እንደዚህ ቃል መመላለስ ከጀመር የባሰ ግጭት ውስጥ ነው የምንገባው። ለዛ የሆነ እሱ እንደዛ በሚቆጣበት ሰዓት እኔ ራሴን ቀዝቀዝ ላርግ ብዬ ስላሰብኩ ነበረ በሰዓቱ ያን ያህል ልጫ ነው የሚያልፈለኩት ማለት እንደነገርኩ ደግሞ በሌላ አይነት መንገድ ጭራሽ ልጠራጥራቸው ማልችላቸው ሰዎች ናቸው። እሷንም በጣም ነበር ማምናቸው ነገሮች እንደዚህ እስከሚቀየሩ ድረስ ማለት ነው። ግን እና በቃ እንደነገርኩ ሰለቸሽኝ፣ አስጠላሽኝ፣ በቃ አይበቃንም እንዴ? በጣም እኔ እንጃ በሰዓቱ የተሰማኝ ስሜት እንዴትም መግለጽ አልችልም፣ እንዴትም ላስረዳህ አልችልም። ግን ቢያንስ ቃሉ ራሱ አንተ የኔ ከምትለው ሰው መስማት ይሄ ቃል በጣም አንተ ጋርም የሆነ ስሜት ሊፈጥር ይችላልና በተወሰነ መልኩም ቢሆን ትረዳኛለህ ብዬ አስባለሁ። በቃ እንደዛ ሲል ያለኝ አማራጭ ምንድነው? እኔ ለቤተሰብ ሄጄ እንደዚህ አለኩልል አልችልም። በቃ ገና 6 ወር እየሞላን ያለነው 6 ወር 7 ወር በ6 እና በ7 ወር እንዴት ነው ይደ ለቤተሰብ በቃ እኮ ተሰለቻቸን እንደዚህ ያለኝ ነው በቃ ይበቃናል አይባልም ጭራሽ። በጣም ከባድ ነበረ። እና ግን እሷን አማከርኳት። ቤዛ ነበረች በቃ እንደነገርኩ ሁሉ ነገር ከሷ ጋር ነው ብያለሁና እንደዚህ እኮ ያለ ነው ምናምን ነገር አልኳት። ይሄን ያለ እኮ እንደዚህ እኮ ካለ የራቀን ሰው መመለስ አይቻልም ማለችኝ። አዎ አውቃለሁ፣ ግን የሆነ መንገድ እንዴትም ብዬ ብዙ ነገሮችን ፈጥረኝ ቢሆን እሱ ይሄን ነገር ከውስጡ እንዲጠፋ ማድረግ አለብኝ ስራት። በቃ እሷ የሆነ ተስፋ እንድቆርጥ
አይነት ነገር ነበር እሷን በሰዓቱ ስታረጊ ነበረው ምናምን በቃ ይሄ ማለት እሺ ማላችሁ ገብቻ አስማማችኋለሁ ምናምን አይነት ነገር ሳይሆን በቃ አንቺ ራስሽ ነው ማጠንከር ያለብሽ ሰለቸኝ አስጠላኝ በቃኛ ያለን ሰው እንዴት መመለስ አይቻልም ነገር ነው ስትለኝ የነበረው ምናምን ብቻ ብዙ ነገር ሞከርኩ መጨረሻ ላይ እንደዛ ሆኖ እንትን ስላለ ቤተሰብ ጋር በቃ ማውቅ አለበት ብዬ ለቤተሰብም ተናገርኩ እዛን ነገሮች በሽማግሌ ይፈቱ በቃ ከባዱ ዝም ብላችሁ ከምትለያዩ መፍትሄ የሚገኝበት ከሆነ ሽማግሌ ይቀመጥና ያለው ነገር ይስተካከል ተባለ እሱ በቃ በጭራሽ አይሆንም አለ በጭራሽ ከዚህ በኋላ ከሷ ጋር አንድ ቀንም ማደር አንድ ቀንም አብሬያት አንድ ቤት ውስጥ መኖር አልፈልግም አልችልም አለ በቃ ቢደረግም ይሰራ እኔም ያጠፋሁት ነገር ካለም ንገረኝና ላስተካክል በቃ ያላረኩት ነገር የለም ግን በታምራ አለ በቃ ምንም ማድረግ አልቻለም በተጋባን በ8ኛ ወራችን ተለያየን ማለት ነው በቃ ያው እንደነገርኩ እኔ ለሱ ካለኝ ነገር አንፃር በጣም ከባድ ነበር ከሱ ጋር ከተለያየው በኋላ የነበረው ጊዜ በጣም በህይወቴ እስካሁን የተፈተንኩበት ጊዜ ነው ማለት እችላለሁ በጣም ከብዶኝ ነበር ያው በዛ ሰዓት ላይ ከጎኔ የነበረችው ቤዛ ናት ያው ቤተሰብ ጋር ሄደን ለማልቀስም አይመችም እሷ ጋር ግን እንደፈለኩ ስለሞን እንደነገርኩ በቃ እሷ ጋር ነበር ማልቀስም ካለብኝ መከፋቴንም ማዘኔን ሂጂ እሷ ጋር ነበርና በቃ ያው ጠንክሪ እርሾ በቃ የራሱ ጉዳይ ወንድ ቢሄድ ወንድ ይመጣል ብቻ ብዙ አይነት ምክሮች እኔ ለማጠንከር ይሁን ያሰበችው ሐሳብ እንደዚህ እንዲሳካላት ይሁን አላቅም ብቻ እንደዛ ያለ አንድ ላይ እንድትሆኑ ከማድረግ ይልቅ እንድትለያዩ ነው ስታረጊ ነበር በቃ ይሄ ማለት ይሄድ የራሱ ጉዳይ እና አንቺም ደግሞ ራስሽን አጠንክሪ ምንድነው እሱ ቢሄድ በቃ የራሱ ጉዳይ ይሄድ አይነት ነገር በሰዓቱ የምር ለኔ አስባ እኔ እንዳልጎዳባት አስባ ነበር የሚመስለኝ አሁን ላይ ያለው ነገር ካወቅኩ በኋላ ግን ብዙ ነገሮች እሷ ባቀደቻቸው መንገድ እያስኬደች እንደሆነ ገባኝ ማለት በቃ ያኔ እንደዛ ካለችኝ በኋላ እኔም ያው ፈጣሪ ይመስገን በዛ ሀዘን ላይ አልቀጠልኩም ሰው አይደለክ ትላመደዋለ ይሄ ሀዘኑንም ምንንም ትላመደውና እንደበፊቱ ባትሆን እንኳን በተወሰነ መልኩ ራስህ እንድታገኝ ተችላለና በቃ እኔም ትንሽ ከዛ ባህሪ ትንሽ እየተሻልኩ መጣው ከዛ ግን እንደዛ የሆንኩ በመጣው ቁጥር እኔ እሷ ከኔ መራቅ ጀመረች ማለት በቃ እቺ የበፊቷን ቤዛ እያጣኋት መጣው በፊት ተደዋውለን እኮ እኛ እኮ ካርድ ካልዘጋብን እኮ ማናቋርጥ አይነት ሰዎች ነበር ነው ይሄ በአካል ስንገናኝ ያለውን ተተነው ማለት ነውና ስደውል መጀመሪያ አካባቢ በቃ ታነሳለች ስራ ላይ ነኝ ቆይቼ ልደውል ምናምን አይነት ነገር ማለት በጣም ቢዚ ሆነችብኝ በቃ ከመናገር በላይ እሺ በቃ ያው ስራ ላይ አይደለች እኔም መረዳታለሁ ይሄን ያላልጫናትም ከጊዜ ወደ ጊዜ ግን ይሄ አንስቶ ትንሽ ቆይቼ ልደውልም ቀርና ስልክ አለማንሳት መዝጋት ምናምን መጣ ይሄ ነገር ከምንድነው ብዬ ያው ቤቷን አውቀዋለሁ ሄድኩኝ ቤቴ ቀረች ጭራሽ በቃ ደርሳ አታውቅም ከዛ በኋላ ምንም አይነት ጸብ የለም በመሃላችን ክፉ መነጋገር ይሄ ማለት መጥፎ የምትለው ነገር ራሱ መነጋገር የለም እንኳን ጸብ ላይ ምንም የተቀየረ ነገር የለም በቃ ይሄ መራቋ ብቻ ነበር አዲስ ነገር በሰዓቱ ከዛ ቤቷ ሄድኩኝ ምናምን ነገር ለሰዎች የለችም ምናምን ታስብለ ጀመረ ማለት እኔ ሲሄድ ማለት ነው ያየው እንኳን በቃ ይሄ አላርለ ቤቷ ከፍቱ ነው አይቼው ምናምን ግን ቀድማ ነግራቸዋለች መሰለኝ ሶስና ከመጣች የለችም በሏት የሚለው ነገር ቀድማ ተናግራለች ብቻ መሰለኝ እነሱ በማንኛውም ሰዓት ጧትም ሄድኩ ማታም ቀንም በማንኛውም ሰዓት ረፍት በሆነችም ሰዓት ሄድኩ በማንኛውም ሰዓት ቤዛ የለችም ለኔ ከዛ በቃ ብዙ የሆነ ከኔ በጣም መራቅ እንደፈለገች ገባኝ እና እኔም ላስጨነቃት አልፈልኩም ማለት እንደዛ የለችም ያስባለች እንኳን ስመላለስ የነበረው ቢያንስ ለምንድን ነው እንደዚህ ሆነችው ምክንያቱም ለውቀው የሚለው ነገር ነው እንጂ እኔ የምወደውን ሰው ማጣት ብርቅ አይደለም አዲስ አይደለም በዛ ሰዓት እና በቃ ተውኳት ማለት ነው ማለት ይሄን ያለ ምን ጫናት አለው አንድ ሰው ሳይፈልግ ይሄን ያለ መጫን በራሱ አግባብ አይደለምና ለምን ጫናት አለው ብዬ ተውኳት
ከዛን በቃ ስልክም ቀይራ ነበር ምናምን የሚገርም ነገር ማለት ነው ማለት ያኛውን ስልኳን እኔ ማቀው ስልክ ጭራሽ ጣፍቶ ነበር ምናምን በቃ ከሷ ጋር ተራራቀ ሙሉ ነው አላቅም ስራዋን አላቅም አድራሻዋን አላቅም ምንም አላቅም ያው ባሌ ጋር እንደዛው ተፋተና አይደል የተለያየ ነው መቼም የተፋታውን ሰው ስልክ ደውዬ ላውራው ልጨነቅ አትልም ስልኳ አለኝ ግን ብዙ ጊዜ ልደውልለት ፈልግና ግን ለምን ራሱ ነው በቃ ይሄዳው አልፈልግም ማስጠለታሽኛል ሰልችተሽኛል ብሎ ሄደው ራሱ ነው መደወል የለብኝም ጸጥላለሁ ግን በቃ ቤዛም በምንም ምክንያት ላገኛት አልቻልኩም ብዙ ነገር ከኔ ከማቀው ብዙ ነገር ቀየረች ማለት ነውና በቃ እኔ መነሱን ወደ መርሳት ገባው ማለት ነው አንድ አመት አለፈው በቀላሉ ከተፋታን ራሱ ኦኬ አሁን ላይ አመት አልፏቸዋል አመት ያለፈ ነውና ግን በዚህ አመት አሁን ከ3 ወር ምናምን በፊት ምን ተፈጠረ አትለኝም እሺ ያኔ የሆነ ዘመድ ቢሞት ራሱ የዛን አይነት ስሜት ይሰማኛል ብዬ አላስብም ማለት ከባድ ነበር ምንድነው መሰለ እሺ ታናሽ ወንድም አለኝ እና እሱ ነው የደወለልኝ መጀመሪያና ከቤዛ ጋር ተገናኛላችሁ እንዴ አሁን ላይ ምናምን አለኝ ታቂለ እንደ አንተ ደግሞ የምን ታሪክ የመቼውን ታሪክ ነው የምታወራው እያወክ አይነት ነገር አልኩት ከዛ እስቲ ለማንኛውም ማትገናኙ ከሆነ የሆነ ፎቶ ልኬልሻለሁ ቴሌግራም ላይ ግቢና ያያለኝ ከዛ ምን አይነት ፎቶ ምን ሊሆን ይችላል ብቻ ገባው ምንም ያሰብኩት ነገር አልነበረም ሲገባ በጣም የሚከብድ ነገር ነው የሷና የባሌ ፎቶ ነው ፎቶ ስለ ኖርማል ፎቶ አይደለም የሰርግ ፎቶ እነሱ እየተጋቡ ፎቶ እና መጀመሪያ ምንድነው ያሰብሽው ካልከኝ ይሄ ከነበር የሰርግ ፎቶ ማለት ቤዛና የገንዛ ባሌ እየተጋቡ ነው የነሱ የሰርግ ፎቶ ጓደኛሽና የመጀመሪያ ሚዜሽ ናታች ጓደኛሽ የመጀመሪያ ሚዜሽም ነች ነበረች በሰዓት የመጀመሪያ ሚዜሽና ባልሽ ተጋብተው ማለት ነውና አየሁት ፎቶውን አይሆንም ለራሴ ለጭንቅላቴ ለራሴ አይሆንም እንዴ ሶስና ምን አይነት ነገር ነው የምታስቢው ወደ ራስሽ ተመለሽ ይሄ እኮ ቅንብር ነው ማንንም ሊሰራው የሚችለው ነገር አይደል እንዴ በቃ ተረጋጊ ማለት ራሴን በራሴ ውሸት እንደሆነ ለማጽናናት ምናምን ሞከርኩኝ ከዛን ግን ትረበሻለህ እንዴትም አትችልም እና ምንድነው ያረግሽው በቀጣይ ካልከኝ ኢንስታግራም ጋር ገባ ይሄ ነገር እውነት ከሆነ ያው እሷም መቼም የሰርግ ቀን እንዲቀላል አይደለም ትለቀዋለች ግን እንዳሰብኩ ቅንብር ከሆነ ምንም አይነት ነገር አላይም ቢያሰብኩና ገባው ስገባለው እውነትም ቪዲዮ ነሽ ፎቶ ነሽ እንዳለ ቀውጢ ሰርግ ተጋብተው ተለቋል ኢንስታግራም ላይ እንዳለ እሱ ነው ያለው በቃ አሁን ምን ትላለህ ለማን አገባችሁ ማለት ነው ባሌና አገባችሁ እንደ እህቴ ማያት የነበረችው ጓደኛዬ ባሌና አገባችሁ አሁን ይሄ ለማን ራሱ ታወራዋለህ ሂደ እኔ በዛ ሰዓት ብችል ጩርኪም ቢወጣልኝ ደስ ይለኝ ብቻ በሰዓቱ ብዙ ነገር ነው ያሰብኩት እንዲ አሁን እንደምነግርህ እንዲ ለማወራለህ ቀላል ነገር አይደለም በዛ ሰዓት ላይ ያሳለፍኳት ነገር ከዛን በቃ ራሴን እስቲ ያው ባይቻልም ለማረጋጋት ሞከርኩ እንደነገርኩ እሷን ማግኛ መንገድ የለኝም እሱን ደግሞ አሁን ደውዬ እንኳን ደስ አለ ነው ምለው እንደዚህ ያሰባችሁ ነው የተጋቡ ምንድነው ብዙ ነገሮች ነው ያሰብኩት ስለዚህ አሁን የሆነ ሰዓት ላይ አሁን ከባልሽ ከተለያያችሁ በኋላ እየጠፋች የመጣችው ይሄን አስባ ነው ማለት ነው እሱ ብቻ ሳይሆን ከመጀመሪያ ጀምሮ ስታረጋቸው የነበሩት ነገሮች ይሄን አቅዳ እንደሆነ አሳየኛ ሆነ ከመጀመሪያ ጀምሮ ከኔ ተደብቆ እሱ ማግኘት እሱ ደግሞ ሲመጣ ቤተሷን አግንቶ ሲመጣ የሚነጫነጨው ነገር አስበው ይሄኔ በግንኙነታችሁ መሀል የሆነ ነገር ስለኔ ነግራው ቢሆንስ ሲጨቃጨቅ የነበረው እንደዛ ጸባዩ ቀይር ያለው በዛን ያህል ጊዜ ከነገር ያለው ከማጋባታችን በፊት እኔና እሱ አንድ አመት ከምናምን ነበረን የመጨረሻ አመት ተማሪ ያለው ነው የተዋወቅነው ወተን ስራ ይዘን
ትንሽ እንቋቋም ብለን እስከምናስበው ጊዜ ምናምን ያቺ ጊዜ ያ ይረዝማል እኮ እኔና እሱ አብረን እኮ በትዳር ከቆየንበት ጊዜ በትዳርም በጸባይ ከቆየንበት ጊዜ ያኛው ጊዜ ይረዝማል። እዛ ጊዜ ላይም ትዳር ውስጥ ከገባን በኋላም ያለችው ሶስና ናት። እሱን የቀየረው ነገር ምንድነው? የሆነ ነገር እያለችው ነበር ማለት ነው። ግልጽ ነው በቃ ማለት እሷን ባገኘ ቁጥር በቃ እሷን መፈለግ ብቻ ቢሆን አስበው እሷ ባትኖር ራሱ ይሄ ነገር አይኖርም ነበር። ግን እሷን አገኝቶ የመጣ ቀን እንደዛ ሲቀያየረው የነበረው ነገር በቃ እነሱ የሚገናኙት ለስራ ሳይሆን የሆነ ነገር እያለች እሱን ትሙለው ነበረ በሰዓቱ። በቃ በጣም ነው እርግጠኛ የሆንኩት አሁን ላይ ማለት ነው። እሱ ብቻ አይደለም እቤት መታ ሳምንትም ድረስ ተቆያለች ብያለሁ። በዛ ጊዜ እንዴት ሲግባቡ እንደነበር እንዴት ሲያወሩ እንደነበር ነግሬሃለሁ። እሱ ነገር ራሱ በቃ እኔ በሰዓቱ ሳይገባኝ ቀርቶ ሁለቱንም ከማመን የተነሳ ምንም አለመጠርጠር እንጂ እነሱ የሆነ ነገር ነበራቸው። ግን የሆነ ነገር ቢኖራቸው ራሱ እሷ እንደዚህ ሂዳ መለያየት እንደነበረብን አላምንም እኔ። በቃ ማለት መለያየት ካለብን በራሳችን መንገድ ነበር መለያየት ያለበረብን። እሷ ስለኔ በቃ በጣም ብዙ ነገር እንዳለችው አሁን ግልጽ ሆኖልኛል። የሷ መራቅም ምንም ትክክለኛ ጓደኛዬ ብትሆን ራሱ በዛ ሰዓት ይሄድ እሱ ጥርግ ይበል ምናምን ከምትለኝ ለማስማማት ተሞክር ነበረ። ልክ ነው። የምር መጥፎ ሰው ሆኖ ቢሆን ደግሞ ጥርግ ይበል ይሄድ ምናምን ያለችውን ሰው አታገባው ነበረ። ይሄ ማለት በቃ ለራሷ እያመቻቸች እኔ ሳላቅ ራሱ እኔ አሁን እነዚህ አስበው አይቻቸው የጠረጠርኳቸው ነገር ናቸው። ግን እኔ ሳላቅ ስንትና ስንት ነገሮች አርጋብኛለች ማለት ነው ይሄ ማለት እና በቃ እኔ አሁን ላይ ማለት ይፋቱም አይደለም እነሱ ካመኑበት ይጋቡ የራሳቸው ጉዳይ። ግን ቢያንስ በቃ እያንዳንዷን ነገር ስታረግ የነበረውን እያንዳንዱ ያ ሁሉ ነገር እሷ መሀል ላይ ገብታ ይሄ ሁሉ ነገር ማድረጓን ግን እሱም እንዲያውቅ ፈልጋለሁ። እሷም ለምን ስታረግ እንደነበር እንደዛ በቃ ትክክለኛው ምክንያቷ ማወቅ ፈልጋለሁ። እና እኔ ላገኛት አልቻልኩም። እንደነገርኩ የሷ ምንም ማግኛ መንገድ የለኝም። እሷን ስልኳም አይሰራም፣ አድራሻም አይታወቅም። አሁን ላይ ምንም አላውቅም። እንደነገርኩ የሱ ስልክ ብቻ ነው ማለት እሱንም ቅርብ ጊዜ ሞክሬላት አላውቅም። የበፊቱ ስልኩ ነው እና የሚሰራ ከሆነ የሱ አለኝ። እሷን ግን በቃ እኔ አላቅም። ከኔ ተሻለ አቅም አላችሁ፣ ከኔ ተሻለ ሰውን ፈልጋችሁ ማግኘት ትችላላችሁ። እንዴትም ብላችሁ አግኝታችሁልኝ ብቻ ማውቅ ያን ነገር ማወቅ ፈልጋለሁ። እኔ ትዳራቸው የሚፍረስ አይደለም ካመኑበት የራሳቸው ጉዳይ ነገር ያለው ግን ማወቅ ፈልጋለሁ። በቃ ይሄን ነገር በጣም እንድትረዳኝ ፈልጋለሁ። ለዛ ነው በቃ ማለት ይሄ ነገር ይሄ በቃ ይሄን 3 ወር ራሱ እንዴት እንዳሳለፍኩት ለምን እንደዚህ ተፈጠረ ለምን እንደዚህ ሆነ እያልኩ ራሴን ያጨናነኩበት 3 ወር ይቆጨኛል። አሁንም ከዚህ በኋላ አውቄው ሰላሚን አግኝቼ መኖር ፈልጋለሁ። ከተጋቡ ስንት ጊዜ ሆናቸው ነው ሰዎች? አሁን በቃ 3 ወር ማለት 3 ወር አልፏቸዋል። ኦኬ አሁን በአብሮ መኖር ጀምሯል ማለት ነው። አዎ ስለዚህ አሁን አንቺ በዋናነት እዚህ ጋር ወደ ፕሮግራማችን የመጣሽበት እቺ ጓደኛሽ ባልሽን ቀምታሻለች፣ እንዲሁም ደግሞ ይሄ በመሀል የተፈጠሩት ነገሮች ይሄ እሱ ካንቺ ጋር ያለ የጸባይ መቀየሩ ምናምን እሷ ስላንቺ ኔጌቲቭ የሆኑ ነገሮችን እየነገረችው እንደተለያያችሁ ነው ታስቢ? በደንብ እንደዛ ነው በቃ ማለት እኔ በጣም ጥሩ ልጅ እንደሆነች ነበር ማቀው። ግን እሱ ያኔ እኔ ይሄ የተሸፈነብኝ ማንነቷ ነው እንጂ እሷ በጣም መጥፎ ሰው እንደሆነች አሁን ላይ አውቄያለሁ። ሲጀር ግን ከመጋባታችን በፊት ታውቀዋለች አይደል? መውሰድ ከፈለገች እንኳን ቢያንስ ለምን ከመጋባታችን በፊት አልወሰደችው? እያንዳንዱ ነገር አስባበት እንዳረገችው አውቄያለሁ። ግን ለምን እንደዛ ማድረግ አስፈለጋት የሚለውን ነገር በደንብ ማወቅ ፈልጋለሁ አሁን። ጥሩ አሁን የሷ አድራሻ የለሽም? የሱ ነው ያለሽ? የሱ ነው ያለኝ። በጣም አሪፍ። ስለዚህ አሁን ምን እናደርጋለን መሰለሽ፣ ያው ይሄ ነገር ባንቺ እይታ ይሄ ነገር የሚያጋድለው ይሄ ነገር ሊፈጠር ይችላል ከአንቺም ከባልሽ ጋር ተለያየ ይችላልሽው በዚህች በጓደኛሽ ምክንያት እንደሆነ ነው። ቤዛ ናት በቃ ምንም ሌላ ምክንያት የለም። እሷ ናት። እሷ ራሷ አቅዳበት ያደረገችው ነገር ነው። አሁን ምንድነው የምናደርገው? መጀመሪያ ባልሽን እናገኘውና አንዳንድ ነገሮችን እንጠይቀዋለን። በተለይ ደግሞ ስለ እሱ ጋር ያለው እውነታ ምንድነው? የእውነት
ከሷ ቢሰማቸው ነገሮች ነበሩ ወይ የሚሉት ነገሮች ከሱም እናወጣጣ ይሆናል። ያንን ካደረግን በኋላ ቀጥታ እሷን ወደ ማግኘት ነው የምንሄደው። ከሷም ደግሞ እንግዲህ እውነታውን ለማግኘት የምናወጣጣቸው ይሆናል። እንግዲህ ባልም ሚስትም ትንሽ ከበድ ያለ ኢንቨስቲጌሽን ይኖረናል። ቀጣይ ደግሞ እስቲ የምንደርስበትን ያው የምናሳውቅሽ ይሆናል። በቅድሚያ ግን እስቲ የባልሽን ስልክ ትሰጪናለሽ ወይም አድራሻ ያለበትን የምታውቂ ከሆነ እነሱ ነገሮች ሰጪንና ወደ ቀጣይ ወደ ምርመራው ሂደት ምንገባ ይሆናል ማለት ነው። አንቺ እስካሁን በሰጠሽ መረጃ ያው ጓደኛሽ እንደዚህ እንዳረገሽ ነው። ላይሆንም ይችላል ሊሆንም ይችላል። እስቲ ቀጣይ ደግሞ እኛ ደግሞ በራሳችን መንገድ እንፈትሽና ያለውን ነገር ላንቺም ለተመልካቾችም እናሳውቃለን። እሺ በቃ ምንም ችግር የለውም። እኔ በሚያስፈልጋችሁ ነገር ሁሉን ለመስጠት ዝግጁ ነኝ። እሱም እናገኝበትን መንገድ ብቻ አንቺ መንገድ እሷንም ማግኘት የምንችል ከሆነ የእሷ የድሮ ስልኳ አለሽ ይኖርሻል? የድሮ ስልኳ አለ። ያው አሁን ላይ እየሞከርኩት አይደለም ማለት ብታነሳው በቅርቡ አልደወልኩም። እሺ የእሷ ስልክ ከሰራን እሷን መጀመሪያ እሷን ብናገኛት ጥሩ ነው። ካላገኘ እሷን ማግኘት ካልቻለን ግን እሱን እናገኘውና በዙ ሳይድ ያሉትን ነገሮች እንሰማለን። ከዛ በኋላ ደግሞ ወደ እሷ እንሄዳለን ማለት ነው። እሱን ካገኘ ነው እሷን ለማግኘት ብዙ አይርቀን አይከብደንም። እሺ ብቻ ነው የሁለቱንም ስልክ እሰጣችኋለሁ። በጣም አሪፍ። ወደ ፕሮግራማችን ስለመጣሽ በጣም ነው የምናመሰግነው። ታሪክሽንም ስላካፈልሽን ያው በጣም ትንሽ አዛዛኝም አስደንጋጭም አስገራሚም ታሪክ ነው ይዘሽልን የመጣሽው። እኛ ደግሞ ማገዝ በምንችለው መልኩ አንቺን ለማገዝ ዝግጁ ነን። ቀጣይ ደግሞ የምናገኛቸው ማስረጃዎች ይዘን ድጋሚ እንገናኛለን። አመሰግናለሁ ስለመጣሽ። እኔም በጣም አመሰግናለሁ ጊዜያችሁን ሰጥታችሁ ችግራችን ነው ብላችሁ ስላዳመጣችሁኝ በጣም አመሰግናለሁ። መፍትሄም እንደማገኝ በደንብ እርግጠኛ ነኝ። እሺ